ስጋን የለበሰ ከሷ ነው የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እሺ ሰላም ለሁላችሁ፣ እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይና ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም ቅዱስ ቁርባን ማለት ነው፣ ስጋና ደሙ የማርያም ነው ይላሉ ክርስቲያኖች የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን። እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑም። ስለዛ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹ ነው የሚክዱት። ስለዛ እናንተ ገና ከጅምሩ ይህንን ምስጢር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተ ነው ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት የመጣ የሚሉ ሰዎች ነበሩ ጥንት ላይ። እንደዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም በቃ የነሳው ስጋ ከመቤታችን ነው የሚለውን ለማሳየት ይመስለኛል ይህን ቃል የተጠቀሙት። ያም ሆነ ግን ትክክል አይመስለኝም፣ ቃሉ ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም፣ የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ ብእሲ አይደለም። አሁን አይተዋል። የማኑ ስጋ ሆኗል? የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም። እንደዚህ አይነት ትምህርት እንኳን የለንም። የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንልም። የዘላለም ህይወትን መስጠት የሚችለው ሩቅ ብእሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮት የራሱ አድርጎታል። ስጋውን መለኮት የራሱ አድርጎታል። ይሄ ከዚህ አንጻር መታየት ይኖርበታል። ይቆየ ነው።